አነጋጋሪው የፈረሰኞቹ አራት ተጫዋቾች ጉዳይ ለምን ዘገየ? ክብር፣ ታሪክና ከሊጉ ላለመውረድ የሚደረግ ትንቅንቅ። በኢትዮጵያ እግር ኳስ ግዙፉ ስም ቅዱስ ጊዮርጊስ አሁን ላይ በሜዳ ውስጥ ብቻ ሳይሆን ከሜዳ ውጪም ከሰዓት ጋር እየተሽቀዳደመ ነው። ክለቡ ዕዳውን ከፍሏል። አራት አዳዲስ የውጭ ዜግነት ያላቸው ተጫዋቾችንም አዲስ አበባ አውሮፕላን ማረፊያ ላይ ያሳርፏል። ነገር ግን እነዚህ አዳኞች በቪዛና በፓስፖርት ሳይሆን በፊፋ የኮምፒውተር ሲስተም ቁልፍ ሳቢያ በስታዲየም ወንበር ላይ ተቀምጠው ጨዋታን ለመታዘብ ተገደዋል። ሁለት ወሳኝ ጨዋታዎችን አልፈዋል። የፈረሰኞቹ የመውረድ ስጋት ግን በየደቂቃው እየጀመረ ነው። ፈረሰኞቹ የፊፋን አረንጓዴ መብራት መቼ ያገኛሉ? ዛሬ ጉዳዩን በምስልና በሕግ አግባብ እንፈትሻለን። ዘገባው መላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። የሊጉ ሁለተኛ ዙር ከተጀመረ ወዲህ እያንዳንዱ ነጥብ እንደ ወርቅ በሚቆጠርበት በዚህ ወቅት ቅዱስ ጊዮርጊስ ባልተለመደ መልኩ ከሊጉ ላለመውረድ ታችኛው ክፍል ላይ እየተፋለመ ይገኛል። ክለቡ የውጤት ቀውስ ውስጥ በገባበት በዚህ አስጨናቂ ሰዓት ስብስቡን ለማጠናከር ከዝውውር ነጻ የሆኑ አራት የውጭ ዜግነት ያላቸው ተጫዋቾችን አስመጥቷል። እነዚህ ተጫዋቾች የመጡት ቡድኑን ከውድቀት ይታደጋሉ ተብሎ ቢሆንም ባለፉት ሁለት ጨዋታዎች ግን ቡድናቸው ሲጫወት እነርሱ ከደጋፊው ጋር ወንበር ላይ ሆነው ከመቆጨት ውጪ ምንም ማድረግ አልቻሉም። ለምን? ምክንያቱም ክለቡ ገንዘቡን ቢከፍልም የፊፋ ሲስተም አሁንም ለፈረሰኞቹ አልተከፈተም። ብዙሃኑ ደጋፊ የሚጠይቀው ገንዘቡ ከተከፈለ ለምን አይጫወቱም የሚል ነው። እውነታው ግን ይህ ነው። እግር ኳስ አሁን ላይ ዲጂታልና ሕጋዊ ስርዓትን የተከተለ ነው። የፊፋን የቅጣት ደብዳቤ ስንመለከት እገዳው የሚነሳው ክፍያው ሙሉ በሙሉ ተከፍሎ ለፊፋ የዲሲፕሊን ኮሚቴ ማረጋገጫ ሲደርስ ብቻ ነው። ጉዳዩን ቀለል ባለ ምሳሌ እንረዳው። አንድን ሰው በቤት ኪራይ ዕዳ ምክንያት ፍርድ ቤት ከቤቱ ቢያስወጣውና ቤቱ ቢታሸግ ግለሰቡ ዕዳውን ለባለቤቱ ዛሬ ጧት ስለከፈለ ብቻ ወዲያው ማሸጊያውን ሰብሮ መግባት አይችልም። ፍርድ ቤቱ ክፍያውን መፈጸሙን አረጋግጦ ማሸጊያው እንዲነሳ ይፋዊ ትዕዛዝ እስኪሰጥ ድረስ ቤቱ እንደታሸገ ይቆያል። የቅዱስ ጊዮርጊስም ጉዳይ ይኸው ነው። ክፍያው ተፈጽሟል፣ ነገር ግን ከዙሪክ ከፊፋ ዋና መስሪያ ቤት እገዳው ተነስቷል የሚል ይፋዊ የሲስተም ፍቃድ አላመጣም። አሁን ትልቁ ስጋት የቀጣዩ ጨዋታ ጉዳይ ነው። ጊዜው በሄደ ቁጥር እነዚህ አራት ተጫዋቾች ከቡድኑ ጋር ያላቸው የልምምድ ጊዜ ቢጨምርም የጨዋታ ብቃት ግን እያጡ ይሄዳሉ። በሌላ በኩል ደግሞ የክለቡ አስተዳደር ከፊፋና ከተጫዋቾቹ ጠበቃ ጋር የሚያደርገው የደብዳቤ ልውውጥ በምን ደረጃ ላይ እንዳለ ግልጽ አላደረገም። በእንዲህ አይነት ውጥረት ውስጥ ተጫዋቾቹ በስነ ልቦና ረገድ መቼ ነው የምንሰለፈው በሚል ጭንቀት ውስጥ መውደቃቸው አይቀሬ ነው። ለፈረሰኞቹ እያንዳንዱ ሰከንድ ዋጋ አለው። እዚህ ላይ ግን አንድ ትልቅ ጥያቄ ይነሳል። ችግሩ የማን ነው? ቅዱስ ጊዮርጊስ የፊፋን ፍቃድ ሳይጨርስ ለምን ተጫዋቾቹን አስቀድሞ አስመጣ? መልሱ ግልጽ ነው። ይህ የክለቡ የማኔጅመንት ስልታዊ ስህተት ነው። አዎ፣ ዕዳው ከተከፈለ ፊፋ የጣለው የ3 የዝውውር መስኮት ቅጣት ወዲያው ይሰረዛል። ነገር ግን ፊፋ ማሽኑን ወይም ሲስተሙን እስኪከፍት ድረስ የሚፈጀውን አስተዳደራዊ ጊዜ ክለቡ ቀድሞ ባለማስላቱ ዛሬ አራት የውጭ ዜግነት ያላቸው ተጫዋቾች ሜዳ ላይ ቡድናቸውን ማገዝ ሲገባቸው ሆቴል ውስጥ ተቀምጠው የፊፋን ማረጋገጫ ደብዳቤ እንዲጠባበቁ ተገደዋል። የቅዱስ ጊዮርጊስ የትኩረት አቅጣጫ አሁን ሜዳው ላይ ብቻ አይደለም፣ የቦርድ ክፍሉና የኢሜል ልውውጡ ላይ ጭምር ነው። ፈረሰኞቹ የታገቱትን አራት ኮከቦች አስፈትተው ክለባቸውን ከታሪካዊ ውድቀት ይታደጉ ይሆን ወይስ የአስተዳደራዊ መዘግየት ዋጋ ያስከፍላቸው ይሆን? ጉዳዩን በቅርበት መከታተላችንን እንቀጥላለን። ጥንቅሩ የመላኩ ወልደሰንበት ነበር። ያቀረብኩላችሁ ደግሞ አዲስ ማመር ነኝ። ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። በያላችሁበት ቸር ቆዩልን።